ውድ ተመልካቾቼ ካሳለፍነው ፓርት እንግዲህ ወይዘሮ ሞርዚና ስለት ይዛ ነበረ። አማንና አምነን ወደ ክፍሏ ሲገቡ ያገኟት እንግዲህ አንድ ሰው ላይ ከባድ ጉዳት ደርሷል። ለመሆኑ ወይዘሮ ሞርዚና ጉዳት ያደረሰችው አምነን ላይ ነው ወይስ አማን ላይ የሚለውን እንደዚሁም ወይስ ደግሞ ራሷ ላይ ነው የሚለውን በአጠቃላይ ቪዲዮውን አለፍ አለፍ እያልኩ እያስገባውኝ ይዤላችሁ መጥቻለሁኝ። ወይዘሮ ሞርዚና እንግዲህ መጀመሪያም አምነንና አማን ክፍሉን የሞርዚና ያለችበትን ክፍል ከፍተው ሲገቡ ወይዘሮ ሞርዚና በወሰደችው መድኃኒት ጫና መጨረሻ ላይ ራሷን እንድታጠፋ የሚያደርግ መድኃኒት ነው። እንግዲህ ሜርሲ እና ባልደረባዋ ሲናገሩ አይታችሁ ከሆነ መድኃኒቱን ሲያመጡት መጀመሪያው ነው እያሳከከ ይጀምራታል። ከዛም በኋላ ደግሞ በመጨረሻ ራሷን እንድታጠፋ የሚያደርግ ነው ብሏቸዋል። ሰውየው እንግዲህ ባላቸው መልኩ በየቀኑ መድኃኒቱን እየሰጧት ይገኛሉ። በዚህ ነገር ላይ ደግሞ አማን እንኳን ምንም የሚያውቀው ነገር የለውም። የሚሰጡትን ምግብ ለወይዘሮ ሞርዚና ከመስጠት ውጪ ምንም እስካሁን ድረስ የተገኘ መፍትሄ የለም ነበር። ነገር ግን በዚህ ላይ ቤሊን ያገኘችው አንዳንድ መረጃ አለ። ከሜርሲ በስልክ ስታወራ የሰማቸው አንዳንድ መረጃ አለ። ቤሊን ለአምነን የነገረችው አልመሰለኝም። ገና ቀጠሮ ላይ ናቸው፣ እንገናኝ ተባብለዋል አምነንና ቤሊን። እንግዲህ አምነንና ቤሊን የሚገናኙት ብዙ ጊዜ ለራሳቸው ጊዜ ለመስጠት አንዳንድ ጥሩ ጊዜ ለማሳለፍ እና በቤት ውስጥ ማውራት ያልቻሏቸውን ነገሮች በውጭ ተገናኝተው ለመነጋገር ነው። በአሁኑ ላይ ቤሊን አምነንን ፈልግሃለሁ ብለው ነበረ። ነገር ግን አሁን ላይ በጣም ያልጠበቀው ድንገተኛ ዱብዳ ነው የደረሰው። ለመሆኑ ወይዘሮ ሞርዚና ማን ላይ ነው ጉዳት ያደረሰችው የሚለውን መግቢያው ላይ እንደጠቀስኩላቸው ወይዘሮ ሞርዚና ራሷ ላይ ነው ጉዳት ያደረሰችው። እንግዲህ ስለት ይዛ ራሷን ልታጠፋ ስትል ነው መጀመሪያውንም የገቡት። እነሱ ሲገቡ እሷ ራሷን ለማጥፋት እየታገለች ስለነበረ እነሱ በሩን ከፍተው ሲገቡ እሷን ወደ እነሱ ዙራ ስለቱን ይዛ ወደ እነሱ አፍጥጣ ነበረ እንደምታዩት። እንደዚሁም ደግሞ ወደ መጨረሻ ፓርት ላይ አይታችሁት ከሆነ ወይዘሮ ሞርዚና ራሷ ላይ ጉዳት ስታደርስ ቶሎ ሄዶ ነበረ አምነን ያቀፋት፣ እንደዚሁም ተጨማሪ ሌላ ነገር እንዳታጠፋ። ወይዘሮ ሞርዚና ራሷ ላይ ስለቱን ከሰካች በኋላ በጣም በደከመ አንደበት ለመውደቅ ሁሉ እየተስለመለመች የአምነንን ስም ለመጥራት እየሞከረች ነበረ። አምነን ደግሞ በጣም በፍጥነት ወደ ሞርዚና በመጠጋት አቅፏት፣ እንደዚሁም ደግሞ ስለቱ ያለበት ቦታ ላይ ይዞ አማንን ሰው ጥራልን ሲለው ነበረ። ሰው ጥራልን እያለ ወይዘሮ ሞርዚናን ደግፎ እያለ ጫማው ላይ ደግሞ ሲንጠባጠብ አይተናል። ብዙ ሰዎች አምነንን ነው የወጋቸው የሚል አመለካከት አለ። አምነንን አይደለም፣ በአሁኑ ፓርት ላይ የምታዩት ነው። እንደዚሁም እዚሁ ላይ ደግሞ ቪዲዮውን ማስገባላችሁ ነው የሚሆነው። ወይዘሮ ሞርዚና ጉዳት ያደረሰችው ራሷ ላይ ነው። ወይዘሮ ሞርዚና ህይወቷ አለ ወይስ የለም የሚለው ደግሞ ወይዘሮ ሞርዚና ህይወቷ አለ፣ ወደ ሆስፒታልም ተወስዳለች። ነገር ግን ከባድ የሚባለውን ፓርት ሕክምና እየተደረገላት እንደሆነ ነው እየሰማ ነው የሚያየ ነው። ወይዘሮ ሞርዚና ያው እንደነገርኳችሁ ስለቱን ራሷ ላይ ስላችሁ የእሷ ሰውነት ላይ ማለት ነው እንጂ ራሷ ጭንቅላቷ ላይ አይደለም። ወደ ሆዷ አካባቢ ነው ስለቱን እየወጋችው። ነገር ግን ይህ ቦታ ትልቅ የሚባል ጉዳት ደርሶበት ቢሆንም ህይወቷ ላይ የሚያሰጋ ነገር እንደሌለው ዶክተሮቹ ነግረዋቸዋል። እንደዚሁም ደግሞ ግዴታ ሕክምናውን እዚሁ ሆና ክትትል ማድረግ እንዳለባትም እየተነገረ ነው። እንግዲህ ወይዘሮ ሞርዚና ከአይምሮ አይደለችም እንደምታውቁት። ልሂድ ትላለች፣ እንደዚሁም ደግሞ ሰውነቷን ያሳክካታል። የምትናገረውን እያመማት ያለበትን ፓርት ለራሱ መናገር አትችልም እንደምታውቁት ከአይምሮዋ ስላልሆነች። በዚህ ነገር ላይ እነ ወይዘሮ ሜርሲ በጣም ደስተኛ ሆነው ከባልደረባዋ ጋር በድጋሚ አሁንም ሲጨፍሩ ወይዘሮ ዛህራ በርቀት አይታቸዋለች። ቤሊንም በራሷ የሰማቸው ነገር ካሁን በፊት ስላለ ወይዘሮ ሜርሲ በስልክ ስትናገር የሰማቸው ነገር ስላለ፣ እንደዚሁም አምነን ደግሞ በጣም ከባድ ሁኔታ ላይ ነው አሁን ያለው በዚህ በወይዘሮ ሞርዚና ሕክምና ሂደት ላይ። እንደገና ደግሞ
በቤት ውስጥ እየሆነ ባለው ነገር ሜርሲ በአሁኑ ላይ እነ ወይዘሮ ዛህራንም ጨምራ እነሱን ሁሉ እያሰበች እያቀደች ነው ያለችው። እንግዲህ ከሞር ዜና ቀጥለሽ አንቺ ነሽ ብላት ነበር። ወይዘሮ ዛህራ በቤት ውስጥ በጣም ታማኝ የሆነች ቤተሰቡን የምትወድ በተለይ አምነንን እንደ ልጇ የምታይ ልጇ ቤሊን ከአምነን ጋር እንድትሆን ሁሉ ፍቃደኛ ከምንም በላይ የሚያስደስታት ልጇ ቤሊን ከአምነን ጋር ስትሆን እንደሆነ ጓደኛዋ ሶኒያ ጋር ስትናገር ከአሁን በፊትም አይታችኋል። እንግዲህ ሶኒያና ወይዘሮ ዛህራ የረጅም ጊዜ ጓደኞች ናቸው። እንደዚሁም ደግሞ ሚስጥረኞች እያንዳንዱ የሰራተኝነት በየቤቱ እየገቡ የሚሰሩትን ህይወት ታሪካቸውን ሁሉ እያወሩ በተለይ ደግሞ ወይዘሮ ሶኒያ ከአሁን በፊት ገብታ የምትሰራበት ቤት የነበረው ሰው በጣም የምትወደው እንደዚሁም ደግሞ የአማን አባት ማለት ነው የልጇ አባት እሱን በጣም እንደምትወደው ሰውየው ባለትዳር ሆኖ የኖረና በቅርብ ጊዜ ፍቺ የፈጸመ ቢሆንም ወይዘሮ ሶኒያ አሁንም ወደ እሱ ለመመለስ ፈቃደኛ ናት። እንግዲህ የሰውየው ጸባይ አንዳንድ የማትወድለት ጸባይ ቢኖሩም ብዙ ደግሞ ሁሉ ነገሩ እንደምትወድለትም የተናገረችበት ፓርት ነው። እንግዲህ ወይዘሮ ሞርዚና አሁን ላይ ሕክምናዋን የተከታተለች ትገኛለች። አምነንም በዚህ ነገር ላይ ሕክምናውን እስከ ጥግ ድረስ እያካሄደ ይገኛል። በተቃራኒው ደግሞ ሌላ ያላሰበው ዱብዳ መጥቶበታል። አሁንም በድርጅቱ ጉዳይ ነው። እንግዲህ ካለፉት ፓርቶች ማለት ነው ህፃን ዳኑን አግተው የድርጅቱን ግማሽ መጠን የሚተምን ገንዘብ በአካውንታቸው እንዲገባ ነግረውት ብሩንም ልኳል። ልጅቱን ዳኑን አስረክበዋል። እነዚህ እያገቱ ያሉ ሰዎች እንደዚሁም በድርጅቱ ዙሪያ በጄሪም ጉዳይ እንደምታውቁት እንግዲህ ጄሪ ከአምነን ጋር ነው ያለችው። ምንም እንኳን በጋብቻ የተረጋገጠ ግንኙነት ባይኖራቸውም ነገር ግን ኦልሬዲ አብረው እየኖሩ ነው ያሉት። እንደዚሁም አምነን የልጄ አባት አምነን ነው ብላ ታምናለች። እየሆነ ያለው ነገር በተቃራኒው የልጁ አባት አምነን የሚሆን አይመስልም። እንግዲህ ጄሪ ከአሁን በፊት ፍቅረኛ እንዳላት ፍቅረኛዋም ደግሞ በዛው ቤት እየኖረ እንደሆነ ካሳለፍነው ፓርት ላይ እስከ ጾታዊ ግንኙነት ሁሉ አስገድዶ እንዳደረጋት ይታያል። ልጆች የተጸነሰው ከአምነን ነው ወይስ ከዚህኛው ነው የሚለውን ወደፊት የሚጣራ ይሆናል። እንግዲህ በቤሊንና በአምነን መካከል ደግሞ በጣም ጥሩ የሚባል የፍቅር ግንኙነት እያየን ነው። ቤሊን በጣም አስተዋይ የልጅ አዋቂ ናት። እንደዚሁም የተረጋጋ ለአምነን በተለይ የደስታው ምንጭ ሲጨንቀው ሲደብረው ብዙ ጥሩ ያልሆኑ ሙድ ላይ ሲሆን ከእሷ ጋር የሚያሳልፋቸው ጊዜ ሁሉን ነገር እንደሚያስረሱት ነው የሚናገረው። አንድ ሰው እንደነዚህ አይነት ስሜት ጭንቀት ላይ ሆናችሁ ከዛ የሆነ ሰው ጋር ስታሳልፉ ጊዜያችሁን ጭንቀታችሁን ለተወሰነ ደቂቃም ቢሆን የምትረሱ ከሆነ ያ ሰው በእናንተ ልብ ውስጥ ትልቅ ቦታ አለው ማለት ነው። ይሄን ነገር ነው እንግዲህ በቤሊንና በአምነን ላይ እያየን ያለ ነው። በጣም የሚያሳዝን ሁኔታ ላይ ቢሆንም ከቤሊን ጋር ሲሆን ጥሩ የሚባል የተረጋጋ መንፈስ ላይ እንደሚሆን ሊያጣት እንደማይፈልግ እንደዚሁም እሷም ልታጣው እንደማትፈልግ እንግዲህ ተናግረዋል። ቤሊንና አምነን በስተ መጨረሻ ጄሪን ከህይወታቸው አስወጥተው እንግዲህ የነ ጄሪ በአሁኑ ላይ በነ ቤሊን ተንኮል ውስጥ ባትኖርበትም ነገር ግን እያንዳንዱ እየተሰራ ያለው ነገር በቤት ውስጥ እያከናወኑ ያሉት ነገር በተለይ ሜርሲ እየሰራችው ያለው ነገር ቀስ በቀስ ሲጋለጥ ወደ ጄሪ መድረሱ የማይቀር ምክንያቱም ጄሪ ከሌላ ሰው ጋር ግንኙነት እንደነበራት አሁንም ከሌላ ሰው ጋር ግንኙነት እንዳላት እንደዚሁም የጸነሰችው ጽንስ ከአምነን እንዳልሆነ የሚያረጋግጡ ብዙ ፋይሎችን ይወጣሉ በነ ሜርሲ አማካኝነት የጄሪ ሚስጥሮች ማለት ነው። የሜርሲ ትክክለኛ ፍላጎቷ እንግዲህ የአቶ አምነንን ሙሉ ቤቱንም ንብረቱንም ድርጅቱንም እያንዳንዱ የእነሱ የሆነን ነገር በራሳቸው ቁጥጥር ስር ማድረግ ነው የሚፈልጉት። የሜርሲ ባልደረባ
እሷ በዋናነት እናቷ ካሁን በፊት እዚህ ቤተሰብ ውስጥ ሰራተኛ ሆና እንዳሳለፈች በሰራተኝነት ሂደቷም ደግሞ ብዙ ነገር እንዳለፈባት እንደዚሁም እናቷ የሰራቻቸው ብዙ ወንጀሎች ቢኖሩም ነገር ግን በስተመጨረሻ በማን አማካኝነት ህይወቷ እንዳለፈ ያየነው ነገር ነው ካለፉት ፓርቶች ላይ የድሮ ታሪክ እሱን እንደ በቀል በመያዝ ነው እንግዲህ አሁን ላይ ከሜርሲ ጋር አብራ እየሰራች ያለችው ብዙ ነገሮችን እያከናወነች ያለችውም ሳይታወቅባት ወይዘሮ ሞርዚና በተዘጋችበት ክፍል ውስጥ አምነንን አስፈቅዳም ወደ ክፍሏ ወደ ሞርዚና ክፍል በመግባት እንግዲህ ያለችውን ነገር አይታችኋል። እያንዳንዱ ነገር እስከ ጥግ ድረስ እንደምትሄድ ነው ያየ ነው። ወይዘሮ ሜርሲ ባሏን በድብቅ እንግዲህ አስቀምጣ ይህን ቤተሰብ እንዲከታተል እሷ በቤት ውስጥ እሱ ከቤት ውጭ ያለውን ነገር እንዲፈጽምላት እያደረገች ትገኛለች። ባይዘዌ ህፃን ዳኖን ያገታትም እንደዚሁም የድርጅቱን ግማሽ ገንዘብ የተቀበለውም የወይዘሮ ሜርሲ ባለቤት ነው። የወይዘሮ ሜርሲ ባለቤት አሁን ላይ በነ ወይዘሮ ሞርዚና በአካል የሚታወቅ ቢሆንም ነገር ግን አሁን ላይ የት እንዳለ እንኳን አይታወቅም። ወይዘሮ ሜርሲ ወደዚህ ቤት መታ በጥገኝነት ደረጃ ላይ ነው እስካሁን ድረስ ያለችው። እንደዚሁም ጥሩ የሚባል አቀባበል ነበረ በእነሱ የነበራት። ነገር ግን እያንዳንዱ ቀን የምታደርጋቸው ነገሮች በተለይ ደግሞ በህፃን ዳኑ ላይ ወይዘሮ ሞርዚናም ካሁን በፊት የተለያዩ የሚረብሹ የሆኑ ህልሞችን ታይ ነበረ። በስተመጨረሻም ህፃን ዳኑ ታገተች። እንደዚሁ የተባለውን ገንዘብ ሁሉ አምነን ከድርጅቱ አንስቶ ወደ ተላከለት አካውንት ማስተላለፉንና በዛን አማካኝነት ዳኑ እንደተለቀቀች ወደ ቤት እንደመጣች ለወይዘሮ ሞርዚና ነግሯት ነበረ። የዛን ምግቡን የበላች ቀን ማለት ነው። ከተወሰነ ደቂቃ በፊት ነግሯት ነበረ። ወይዘሮ ሞርዚና በዚህ ነገር ላይ መፍትሄ ማፈላለግ ላይ ነበረች። ካሁን በፊት ወይዘሮ ሜርሲን ባልሽ የት ነው ያለው ለመሆኑ ብላ ጠይቃት ነበረ። ወይዘሮ ሜርሲ ደግሞ ባልሽ ስትይ ወይስ ደባልሽ ማለትሽ ነው በማለት ስታሾፍ ነበረ። እንግዲህ ወይዘሮ ሜርሲ በዚህ ነገር ላይ ብዙ ተንኮሎችን ብዙ ወንጀሎችን እየሰራች እንደሆነ በድብቅ የሚያረጋግጡ ፋይሎችን ታወጣብኛለች። ወይዘሮ ሞርዚና በዚህ ከቀጠለች እኔ እጋለጣለሁ፣ የዚህም ቤት ንብረት ላላገኝ እችላለሁ። እንደዚሁም የስራ ባልደረባዋም በተመሳሳይ መልኩ ይህ ቤተሰብ በቤተሰቦቼ ላይ በተለይ በእናቴ ላይ ያደረገውን በደል ሳልመልስ ልንጋለጥ እንችላለን በሚል መልኩ ነው እንግዲህ ወይዘሮ ሞርዚናን አይምሮዋን እንድትስት ያደረጉት። አይምሮዋን መሳት ብቻ ሳይሆን በስተመጨረሻ ራሷን እንድታጠፋ የሚያደርግ ነው። እንግዲህ ሰውየው ሲናገር እንዳያችሁት ካለፉት ፓርቶች ላይ ያ በተግባር እየተከናወነላቸው ያለ ይመስላል። አሁን በዛሬ ይዤው የመጣሁት ወይዘሮ ሞርዚና ልክ እነሱ ባሉት መሰረት ያው በሂደት ነው እየሆነላቸው ያለው። ለመሆኑ ስለቱን የታገኘችው የሚለው ደግሞ ወይዘሮ ሞርዚና ክፍል ስትገባ ሞርዚናን አይቻት ልምጣ፣ በጣም ባለውለታዬ ናት፣ ብዙ ነገር አድርጋልኛለች፣ ገብቼ እሷን አይቼ ልመለስ ብላ ስትገባ ስለት ይዛ ነበር የገባቸው። አማንን አስፈቅዳ ብዙ አልቆይም አይቻት ብቻ ለመውጣት ነው ብላ ስትገባ በወቅቱ ስለት ይዛ ነበር የገባቸው። ያንን ያገኘችውን ስለት ይዛ ራሷን ለማጥፋት ስትታገል ነበር አማንና አምነን ወደ ክፍል የገቡት። ስለዚህ ያንን ስለት ራሷን እንድታጠፋ የሚያስችል መንገድ የፈጠሩት ወይዘሮ ሜርሲና ባልደረባዋ ናቸው ማለት ነው። የተሳካላቸው ይመስላል። ነገር ግን ወይዘሮ ሞርዚና አሁን ላይ ጥብቅ ክትትል ይደረግላታል። ሕክምናም ላይ ናት። ሕክምናዋም በጥሩ ሁኔታ እየተሳካ እንደሆነ ነው የታየው። ወደ ቤት ከሄደችም በኋላ ከባድ የሆነ ማንም ሰው ወደዛ ክፍል እንዳይገባና እንደዚሁም ምግቧንም ጭምር እንዲቀየርላት በምግብ የተመረዘ በመድኃኒት የተመረዘ ምግብ እየወሰደችም እንደሆነ ዶክተሮቹ ያጋለጡት ሚስጥር አለ። ስለዚህ ካሁን በኋላ ወይዘሮ ሞርዚና ምግቧ ይቀየራል። ክትትሉም ደግሞ ከዚህ በተሻለ መልኩ ስለሚካሄድ ወይዘሮ ሞርዚና በቅርብ ወደ ሙሉ ጤንነቷ ትመለሳለች የሚል ግምት አለን። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ